ስቃስ ደማስ መለሰኝ። ከጎንደር ነው የመጣሽው? አዎ 7 ዓመት እዚህ ቤት ላይ አንቺን ማን አሳይቶሽ? የሆነች ልጅ ልብ ድካም ታምሜ ሆስፒታል ስሄድ ከፍተኛ ሪፈር ሂጂ ተጽፎላት። አዎ ከፍተኛ ሪፈር ሂጂ፣ እዚህ መታከም አትችይም፣ ልብሽ ትርታ ቀንሷል፣ መስዋዕት ምናምን መንገድ እንዳትሄጂ ሲሉኝ እኔ በምን እታከማለሁ? መጃም የለኝም፣ እግዚአብሔር እንዳለኝ ይሆናለሁ ብዬ ቤቱ ስቀመጥ የሆነች ልጅ መታ ፋውስ አለ ግራራ እንሂድ ከዛ ትድኛለሽ እግዚአብሔርን ለምኝ ስትለኝ እሺ ብዬ ትናንት ዓርብ ዕለት ጅማት ዓርብ መጣሁ። መጥቼ በቃ ጸይት ምንም ስል መሬቱን ይዛችሁ እንደዚህ ጸልዩ ስትይ መሬት ይዛችሁ እንዲህ አድርጋችሁ አፈሩን ማሱ ስትይ ስቃስ ደም አስመለሰኝ። ቤትም ካድኩ ባለ አንድ ማስታጠቢያ ደግሞ በቃ እኔ ልሞት ነው ወይ እንደዚህ ነው ብዬ ስፈራ አይ እሷ የጸለየችው ስለሆነ ነው የወጣልሽ። አሁን በኋላ አንቺ አትሞቺም አለችኝ። አንቺ ወሰደችኝ እኮ እኔ የሚለው በቃ ይሄ ነገር አንቺንም ብሎ ሆስፒታል ሌላ ሀገር ነው የጻፈው ለሌላ ሪፈር ወደ አዲስ አበባ ነው የምትሄጂው ወደ ጥቁር አንበሳ እንደዛ ነው እንጂ አይቻልም። መሳቂም አይፈቀድም፣ ጉዞም አይቻልም፣ አስቢም አትግቢ። ስለዚህ አትችይም ተብለሽ ዶክተር አንቺንም ብሎ ለሌላ ለአዲስ አበባ ለጥቁር አንበሳ ሪፈር ጽፎ ነበር። ልብ ድካም ተብሎ የመጣሽው ከአማራ ክልል ነው። አሁን ግን እግዚአብሔር ይመስገን እዛን ቀን በኋላ አፈሩ ብቻ ተፈወሽ አንቺ አርገን ስላረኩ ብቻ ነው እግዚአብሔር እኔ አንቺ ያወጣ ጎበስ ብቻ በምላስ ጫል ቀመስኩት። በቃ አሁን ተፈውሰሻል። ለጌታ ክብር አትም አሜን። ይሄ የደካሞች ማረፊያ የሚጠጡበት ምንጭ ነው። አሜን። የሚፈወሱበት ምንጭ ነው። አሜን አሜን። እስቲ ሳዲያው ለጌታ ያርጋ አይቻልም የተባለው ሳቅ በነፃ መጣ። አሜን። የፈጠረውም ራሱ ነው፣ የቀባኝም እሱ ነው። በቃ ተፈውሰሻል። እንኳን ጌታ ረዳ። አሜን። አሁን ወንድሜ ደውሎ የእናንተ እግዚአብሔር ይሰማችኋል፣ ከሆድ ውስጥ እባብና እንቁራሪት አለ ተብዬ በየጸበሉ እየዞርኩ የእናንተ ጌታ ስለሚሰማሽ አትጸልይልኝ ብሏል። ፎቶውን ይዤ መጥቻለሁ።